በድጋሚ ስለተገናኘን እጅግ በጣም አድርጌ አመሰግናለሁ። ዛሬ እንድታብራራልኝ የምፈልገው ነገር ላልዘለሉ ለሐመር ወጣቶች ምን አይነት ምክር ትሰጣቸዋለህ? ከዛም ባሻገር ደግሞ ከመሃል ሀገር ወይንም ከቱሪስቶች መጥተው 3 ወር ከዛም በላይ የሚፈጀውን የኢቫንጋሊን ሴሬሞኒ በቀላል ገንዘብ በመስጠት በ3 ቀን በ4 ቀን 4-5 ከፍቶችን በመግዛት ይሄን ሰርሞኒ ያካሂዳል። ያም በሚያደርጉበት ጊዜ ባህሉን ምን ያክል ይጎዳዋል ብታስባለህ? ጉዳቱስ ጥቅሙስ ምን እንደሆነ ብታብራራልን ደስ ይለኛል። ኢቫንጋሊንም እንደውም የዝላዩን ማለት ነው። ኦኬ አዲሱ ትውልድ በእርግጥም ንቁ ትውልድ ነው። ስለራሱ በጣም አሁን ላይ ያቃል፣ ያስባል፣ ይጠነቀቃል ብዬ ማስባለሁ። ምክንያቱም በእኛ ጊዜ የነበረው ትሬንድ እና የአሁኑ የጊዜም የእውቀትም የጄኔሬሽንም ለውጥ ስላለ አዲሱ ትውልድ በዚህ በጣም ንቁ ነው ብዬ አስባለሁ። ይዘላል የምንም ተስፋ አለኝ። ቢዘልም ጥሩ ነው። ምናልባት ትናንትና ሁላችንም ለባህሉ ትኩረት ባለመስጠታችን ወደ ራሳችን ተመልሰን ባለመመልከታችን ብዙ ሰው የተዛባ ግንዛቤ ያለው እነዛ ሰዎች ላይ ወይም ወደዛ መጥተው ያንን ባህል ፕራክቲስ ወደሚያደርጉ ሰዎች ሳይሆን ጣታችን መቀሰር አለብን። እኛው ራሳችን የዛ የባህሉ ዋና ባለቤቶች ሰዎች ሲመጡ ትክክለኛው መረጃ መስጠት ነው። በሳምንትና በ2 ሳምንት የሚደረግ ባህል የለም። ወደሚቀጥለው ጥያቄ አልፋለሁ። የሚቀጥለው ጥያቄ ማነሳልህ ኢቫንጋሊ ምንድን ነው? በጣም ጥሩ። ኢቫንጋሊ ማለት የቃሉ የሐመር ቃል ነው። ሁለት ትርጉም አለው። ኢቫን ማለት ምሽት ሲሆን ጋዲ ማለት ጭፈራ ወይም ዳንስ ማለት ነው። ስለዚህ ሙሉ ትርጉሙ የምሽት ጭፈራ ማለት ነው። ምሽት ጭፈራ ሲባል ኢቫንጋሊ ሐመር ላይ የሚጨፈረው በጨረቃ ብርሃን ላይ ብቻ ነው ማለት ነው። ነገር ግን ከጨረቃ ብርሃን ውጪ የሚደረግ ምንም አይነት ኢቫንጋሊ የለም። በአጠቃላይ ጋዲ የሚለው ሐመር ውስጥ 3 አይነት ጋዲ ወይም ጭፈራ አለ። በመቀጠል ኢቫንጋሊ ላይ በምሽት እሳት በማንደድ ሲጨፍሩ አስተውያለሁ። ያኛው ትክክለኛው ኢቫንጋሊ አይደለም። እውነት ለመናገር ሐመር ላይ ምሽት ላይ እሳት ተነዶ የሚጨፍር የጭፈራ አይነት የለም። ያንን ጭፈራ የሚያስደርጉ ከሆነ አንደኛ ለዛ ለኮሚኒቲው ያላቸው ንቀት ነው የሚያሳዩት። እንደገና ባህሉን እያረከሱ ነው ያሉት ማለት ነው። የሌሎች ወይም የነሱ ባህል እንዲከበር። በጣም ጥሩ። ከዚህ በመቀጠል እንዳገላለጽህ ከሆነ ኢቫንጋሊ የራሱ የሆነ ያጨፋፈር ስልትና ስታይል አለው ማለት ነው። ያ ኢቫንጋሊ ብዙውን ጊዜ ሰዎች ትንሽ የተዛባ ነገር አለ። ለምን አብዛኛው ሰው ኢቫንጋሊ ሲባል በቃ ዝም ብሎ ሐመሮች ከሰፈር ዝም ብሎ ተጠራርተው የሆነ ጭፈራ ምናምን የሚያደርጉ የሚመስላቸው በጣም ብዙ ሰዎች አሉ። ሶስተኛው የአጨፋፈር ስታይል ደግሞ የራ ነው የሚባለው። ሙዚቃው ስታይል ቀስ በቀስ ወደ ስሎው እየመጣ ነው ያለው። የመጀመሪያው ፍጥነት ያለው፣ ከዛ ደግሞ ስሎ ሞሽን ያለው፣ አሁን ደግሞ የሆነ ሚዲየም የሆነ ሬንጅ ያለው ስቴፕ ነው ታይዘው ልጅቷም የወንዱን ወገብ ትይዛለች፣ ወንዱም የልጅቷን ወገብ ይዘው በጣም ክሎዝ የሆነ ግንኙነት ይኖራቸዋል። ምናልባት ጭልጭን መነካካት ይኖራል፣ ወይም የሴቷ ጡት የወንዱን ደረት የሚነካበት እንደዚህ አይነት በጣም ስሜትን የሚኮረኩሩ በጣም ስሜታዊ የሚያደርጉ ኢቨንቶች የሚደረግበት እሷ የመጀመሪያው የመጨረሻው ስቴጅ አላት ማለት ነው። ያቺ አሊማ የአንድን ወንድ ጥንካሬውን ትንፋሹ ምን ያህል ጠንካራ ነው፣ የአጨፋፈር ስታይሉ እንዴት ነው፣ ቮይሱ እንዴት ነው፣ ፊዚካሉ እንዴት ነው፣ እያንዳንዱን ነገር የታቸው ነው ሜዥር የሚያደርጉበት። ሴቶች ያ በዛ አትራክትድ የሆነን ወንድ ነው እስከ መጨረሻው ሀሊማ ድረስ ጠብቀው ያማንጋል ሲባል እንደዚህ ዝም ብሎ ከሰፈር ተጠራርተው እንደዚህ ዝም ብሎ የሆነ ጃምፕ አድርገው የሚያደርጉት ይመስላል። አይደለም። እያንዳንዱ በዛ ስቴፕ ውስጥ ያለው ያን ስርዓት የሚከተሉ ሰዎች ትክክለኛውን ኢቫንጋሊ በዚህ መሰረት ነው የሚያደርጉት። በጣም ጥሩ። ከዚህ በመቀጠል ማነሳልህ ጥያቄ ሐመሮች በኢቫንጋሊ ጭፈራ ላይ ጾታዊ ግንኙነት ያደርጋሉ ሲባል እሰማለሁ እና ይህ ምን ያክል እውነት ነው? እውነት ነው። እኔም እሰማለሁ። ከልጅነቴ ጀምሮ እሱ ሲሰማ ነው
ያደኩት ግን በጣም ስህተት ነው። ይሄንን እኔ በራሴ በግል ኤቫንጋዲ ላይ ብዙን ጊዜ በማውጣት ከአንድ ከሁለት ከሶስት በላይ በማውጣት በራሴ በጣም አይቻለሁ። እዚህ ጋር ሰዎች እንዲያውቁ የሚፈልገው እዛ ጭፈራ ቦታ ላይ ያቺ ልጅ እዛ ኤቫንጋዲ ላይ ብቻዋን አይደለም የምትመጣው። የትኛውም የሐመር ቤተሰብ ልጁን ሴት ልጁን ኤቫንጋዲ ላይ ብቻዋን አይልካትም። በጣም ቁጥጥር አለ። እንኳን ወንዱም እንኳን በወንዱ እንኳን ብናስብ እህቱ እዛ ጭፈራ ቦታ ላይ እያለች እሱ ቆሞ እንዴት ነው እህቱ ከሌላ ወንድ ጋር እንደዚህ አይነት ጾታዊ ነገር እዛ ጋር ለማድረግ የምትደፍረው? በጣም ሐመር ላይ እንደዚህ አይነት ነገር ነውር ነው። ታንኪዩ ጥልቅ ለሆነ ማብራሪያ በጣም እናመሰግናለን። ከዛ በመቀጠል የማቀርብ ጥያቄ ኤቫንጋዲ ገንዘብ ከፍለው እሳት በማንደድ ለሚያስጨፍሩ ጎብኚዎች ምን ትላለህ? ይሄንን ቀደም ብዬ መልሻለሁ። ምናልባት ትንሽ ገለጻ ለማድረግ ኤቫንጋዲ ላይ በአጠቃላይ ኤቫንጋዲ ማለት ኮንሰፕቱ በምሽት ጨረቃ የሚደረግ የጭፈራ አይነት ነው። ዝላዩንም ብናስብ ከከብት ዝላይም እንደዚሁ ከተፈጥሮ ጋር የተያያዘ ነው። ኤቫንጋዲንም ስናስብ እንደዚሁ ከተፈጥሮ ጋር የተያያዘ ነው። የጠዋት ላይ ቡና ስርዓት የሚደረግ ወይም ቡሪ ቡኖ በራሱ ከተፈጥሮ ሌላኛው አራተኛው የሐመር ባህል የወጠላ አጠባበስ ወይም የስጋ አጠባበስ ይሄም ከተፈጥሮ ምንም አይነት ነገር ከተፈጥሮ ውጭ አይደለም ሐመር ላይ። በጣም ታዲያ ይህ የመሰለ ባህል ዝላይና ጭፈራ ለምን በደንብ እንዲታወቅ አልተደረገም? ወይስ የተማሩ የሐመር ልጆች የሉምን? ይሄ በጣም አሪፍ ጥያቄ ነው። እውነት ለመናገር ቴንኪው ይሄን ስለጠየቀኝ። አሉ የተማሩ የሐመር ልጆች አሉ፣ እውነት ነው። ነገር ግን የተማሩ የሐመር ልጆች ቢኖሩም ንቁ አልነበሩም ማለት እችላለሁ። ለባህላቸው፣ ለራሳቸው ማንነት፣ ለክብራቸው ወደ ራሳቸው ተመልሰው ባለመጠየቃቸው ምናልባት ይሄንን ባህል ፕሮሞት አላደረግንም። በዚህ አጋጣሚ ጥሩም መጥፎ ጎንም ቢኖርም በእርግጥ ያንን ባህላችንን ፕሮሞት ማድረግ ነበረብን። ሰዎች ፕሮሞት እስኪያደርጉልን ድረስ መጠበቅ አልነበረብንም። ነገር ግን በዚህ አጋጣሚ ይህንን ባህላችንን የሐመርን ባህል አልፎ አልፎ ፕሮሞት ሲያደርጉ ለነበሩ ሰዎች በጣም ትልቅ አክብሮት አለኝ። እነዚህ ሰዎች በዚህ ቢገልጽ በጣም ደስተኛ ነኝ። አንደኛው በጣም ማመስገን የሚፈልገው የሚወደድ የሚከበር አፕሪሺየት የሚደረግ ነገር ነውና በጣም ትልቅ አክብሮት እና ምስጋና ለእነዚህ ሰዎች ማቅረብ ፈልጋለሁ። አሁን ወደ ጥያቄው መልስ ስመጣ በእርግጥ እውነት ነው። እኔ የተማረ የሐመር ወጣት ወይም ሰው የለም ልል አልችልም። በራሴ ግንዛቤ ምን ማለት ነው የተማረ ሰው?